ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንደተለመደው ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። ስለዚህ በቀጥታ ወደ ዛሬው ትምህርታችን ቪዲዮአችን እንሄዳለን። አብራችሁን ቆዩ። በድጋሚ በጣም በኃይለኛው ነው የተነሳሱብን ደብተራዎች መንፈስ እየላኩ ነው። በአብይ ጾም ውስጥ አምና ታስታውሳላችሁ በህማማት ውስጥ ሸኝሃለሁ ብዬ ያልኩት መንፈስ ነበረ። እሱ መንፈስ ሸኝቸው እንዴት አስቸግሮ እንደነበር አይታችኋል። ሰላምዬ መቁጠሪያ አንስታ ላይቭ ከወጣሁኝ በኋላ በመቁጠሪያ እንዴት አድርጋ እኔ ላይ የነበረው መንፈስ እንትን እንዳለችው ነግሬያችኋለሁና በእውነት በጣም ነው የሚገርመው። ልክ ላይቭ ከወጣሁ በኋላ አዙሮ ነው የጣለኝ። ለካ ቆሞ የሚጠብቅ መንፈስ ነበረ እና በቅዱስ ቁርባን አጣድፌው ነው ያስኩት። ኃይለኛ የሚባል ደብተራ እንዴት ከሱ ጋር ተጋፈጥክ ያሉኝ። እኔ አልተጋፈጥኩም፣ ራሱ ነው መጥቶ የተላተመው። ከዛ ደወልኩለት መንፈሱ በነገረኝ ስልክ። ይሄ ስክሪፕቶ ታያችኋል። ጦር እንደ ጦር ወሰዱት። በቴሌግራሙ ገብቼ መውጊያውን ብትቃወም ባንተ ይብስብሃል ብዬ እንደዚህ አድርጌ በምልክት በጥቅሱም ቅዱስ ጳውሎስ ጌታችን እንደነገረው ለምን ታሳድደኛለህ መውጊያውን ብትቃወም ባንተ ይብስብሃል ብሎ እንዳለው ላኩለት ለዛ ደብተራ። ድራሹ ጠፋ። አሁን ደግሞ የሱ ጓደኛ መንፈስ እየላከ ነው። እኔ ቴክስት አድርጌለታለሁ፣ አውቄዋለሁ፣ መልኩንም አሳይቶኛል። የባህሪ መለዋወጥ ምልክት ለማሳየት ሞክረዋል እኔ ላይ። ከዛ መንፈሱን ይዤው ተቆጣጥሬው በተለመደው አይነት ጸሎት ራሱ እንዲገረፍበት አደርጋለሁ በዛው መንፈስ እና ምን ሲያቀብጥህ ነው ይሄ መንፈስ ወደ እኔ ላከው? አንደኛ የማይያዝ ሰይጣን የለም። ሁለተኛ ነገር ደግሞ ምን ልሁን ብለህ ትልካለህ? ስምህንም ፎቶህንም ዩቲዩብ ላይ አጋልጣለሁ ብለህ ንገረው ብዬ ነው የላኩት መንፈሱን። እግዚአብሔር ምስክሬ ነው። መንገድ ላይ ያገኘሁት ቆሞ እየጠበቀኝ ነበር። መንገድ ላይ ያገኘሁት ምን ቢለኝ ጥሩ ነው? እኔ የግርማ ልጆች ስትባሉ እንደዚህ አትመስሉኝም ነበረ። የምንልከውን መንፈስ መያዝ አይደለም ከያዛችሁት በኋላ መላክ እንደምትችሉ አሁን አምኛለሁ ነው ያለው። በቀጥታ ነው የተናገረው። ስለዚህ አንተ እኮ ተዋርሰህ ሆነው ነው ያልኩት በየዋህነት። አንተ እኮ መንፈስን ተዋርሰህ ሆነው የምትልክብኝ። እኛ ደግሞ ቅዱስ ሚካኤልን የተዋረስነው መንፈስ ቅዱስን የተዋረስነው። ስለዚህ ስንይዘው የሚይዝልን የእግዚአብሔር ኃይል ነው። ከሱ የሚበልጥ ኃይል ስለሌለ እንደምንልከው እንዴት ነው ማመን የሚያቅትህ? ከስጋ ወደሙ ጋር ለምን ትጣላላችሁ? ለምን ከሚጾሙ ከሚጸልዩ ከሚሰግዱ እህቶችና ወንድሞች ጋር ትጣላላችሁ? በቃ አሁን ጊዜው አልፎበታል። መዋረስ፣ ድብትርና፣ አስማት፣ ቅጠላ ቅጠል ስራ ስር የምትሉበት ጊዜ አይደለም። እንደ ድሮ ህዝቡን የምታታሉበት ጊዜ አይደለም አልኩት። ያው ትዕቢት፣ ከንቱ ውዳሴ ምናምን የሚባል ነገር አለ። ማን ነው ከንቱ ውዳሴ አልኩኝ? ትዕቢት፣ ራሳቸውን ማኮፈስ ምናምን የሚባል ነገር አለና አይ በቃ ለማንኛውም በቃ ይሄ ዩቲዩብ ላይ ምናምን አጋልጣለሁ ምናምን የምትለው ነገር ተወው አለኝ። ደርሶሃል አልኩት። አዎ አለኝ። ግን አስተውልሃል? በስልክ እኮ አይደለም ቴክስት ያደረኩልህ። ስለዚህ አውቃለሁ ገብቶኛል ምናምን ብሎ ቀለል አደረገው። ለምን ከመናፍስት ጋር የሚኖር ሰው ስለሆነ ለኔ ደንቆኛል። እግዚአብሔር ያደረገው ነገር ለኔ ደንቆኛል። ምንድነው መሰላችሁ የደነቀኝ? ሂድና እንደዚህ ብለህ ንገረው ብዬ ነግሬው ሄዶ ነግሮት መልሱን መስማቴ እግዚአብሔር ያደረገልኝ ነገር። ለነሱ ግን ሁልጊዜ ከመናፍስት ጋር ስለሚኖሩ ሁሌ ይልካሉ፣ ሁሌ ይላላካሉ፣ ሁሌ ይሰማሉ። ምንም አዲስ ነገር አልመሰለውም። ይሄ ነው ከመናፍስት ጋር ተስማምቶ አብሮ መኖር ማለት ይሄ ነው። እንግዲህ ከነሱ አንድ ስለሆኑ ምንም አልገረማቸውም። እንደሚያዝም ያውቃሉ ማለት ነው። ይሄን ተመሪያለሁ። በጸሎት አስቡን። የሚልኩብን መንፈስ የሚያዝ መንፈስ ቢሆንም ድንገት ደግሞ ችግር ሊፈጥር ይችላል በማናውቀው መንገድ። ቅዱስ ጳውሎስ ምንድን ያለው? ሰይጣን አዘገየን፣ መንገድ ላይ ጠብቆ አዘገየናል የሚሉት አቅጣጫ ያስቀይራል፣ ያዘገያል። የማንፈልገውን ሊያሰራ ይችላል። ማድረግ የምፈልገውን ማድረግ አልቻልኩም፣ የማልፈልገውን ደግሞ አደርጋለሁ ያለው ቅዱስ ጳውሎስ ሮሜ 7 ላይ። እኔ አይደለሁም በውስጤ የሚያድረው ነው እንጂ አለ።
እንግዲህ አስቡት በዛ ደረጃ ላይ ቢገኝ አባት እንኳን እንደዚህ ከተናገረ በቆሮንቶስ መልእክቱ ላይ ደግሞ ስታበይ ከእግዚአብሔር የሰጣ መልእክተኛ መጣ እሱም እንዳልታበይ በመታበይ ታላቅነት እንዳልወድቅ ነው አለ ስጋዬን ደግሞ ጎስመዋለሁ እናንተን ካስተማርኩ በኋላ ደግሞ የተጣልኩኝ እንዳልሆነ አለ ማስተማር የሚጥል ሆኖ አይደለም በማስተማር ውስጥ ግን መዘናጋት ስላለ ነው ስለዚህ ጸልዩልኝ ለኔም እግዚአብሔር ሁላችንም ይጠብቀን ጾሙን በሰላም ያስፈጽመን ስልኬን የምትጠይቁ ሰዎች 0940396668 በቴሌግራም ላይ ቮይስ ካረጋችሁ አናገራችኋለሁ ንስሐ አባቴንም ሳናገር ደግሜ ሳናገር ተስፋ ይቆርጡብኛል ብዬ እተዋለሁ ስለዚህ ወደ መቶ መፍትሄው ምን ሊሆን ይችላል የሚለው ነው ኃጢአትን ለንስሐ አባት መንገርን ማፈር በሽታን ደብቀህ ለመሞት መዘጋጀት ነው ሌላ ነገር የለውም ለምሳሌ ዛሬ የተመታ ሰው ቁስለኛ ነው ይታከማል ሌላም ጊዜ ሊመታ ይችላል አሁንም ይታከማል እንጂ አይ ባለፈው ዶክተሩን ስላስቸገርኩ አሁን መታከም የለብኝም ብሎ ራሱን ነፃ ነኝ ብሎ መተው አይችልም በሽታውን ደብቆ እሱ ልደብቅ ቢል እንኳን በሽታው ራሱ አይፈቅድለትም ስለዚህ አንድ በኃጢአት ውስጥ ያለ ሰው 10 በተደጋጋሚ ይስራ እንጂ በተደጋጋሚ ሊነግሩ ይገባል በተደጋጋሚ እንዲህ ካላረገ ኃጢአቱን ሊያሸንፍ ስለማይችል ማለት ነው ኃጢአትን ማሸነፍ የሚቻለው በተደጋጋሚ ሳያፍሩ ንስሐ በመናገር ነው ንስሐ በመቀበል ነው ቀኖና አንዳንዴ ጠበቅ እየተደረገ ላላ እየተደረገም ጭምር እየተሰጠ ንስሐ አባትም ቆጣ እያሉ ሲቆጡ ግን ሌላ ቀን እንዳንመጣ አይደለም በዛው እንድንጠፋ አይደለም ቁንጥጫ ነው ቁጣው ራሱ ሌላ አይደለም ስለዚህ ለንስሐ አባት መንገድ እያፈርኩ ስለሆነ መተው የሚለው ነገር በጣም አደገኛ ነው በኋላ በቅዱሳኑ ፊት ከማፈር አሁን በአንዱ ካህን ፊት ማፈር ይሻላል በኋላ በብዙ ፊት ከማፈር አሁን በአንዱ ካህን ፊት ማፈር የተሻለ ነው ስለዚህ ለንስሐ አባት ተደጋጋሚ መንገርን ማፈር የለበትም አንድ ክርስቲያን ኃጢአት ሰርቶ ለንስሐ አባቱ አለመናገር ከሰይጣን ጋር ውል እንደመጋባት ምስጢር ጠባቂ ነኝ እንደማለት ነው ኃጢአት በእኛና በሰይጣን ውስጥ ያለ ምስጢር ነው ለካህን መናገር ያንን ምስጢር አውጥተን ራሳችን ለመዳን መፈረም ነው ያንን አለመናገር ደግሞ የሰይጣን ምስጢር ጠባቂ መሆን ነው ኃጢአት ሁሌም በእኛ ውስጥ የሰይጣን ምስጢር ነው እንዳይነገር ይፈልጋል ሰይጣን ኃጢአታችንን እንደመናገር ያለ የሚያሳፍረው ነገር የለውም በጣም ነው የሚያፈር ኃጢአትን በሚናገር ሰው ይናደዳል ብዙ ጊዜ ታዲያ ይሄ ተደጋጋሚ ኃጢአት ምን ሊያደርገው ይችላል አንድን ሰው ከተባለ ተስፋ ሊያስቆርጠው ይችላል ተስፋ ማስቆረጥ ማለት ከዚህ ላልወጣ ለምን ይሄን እናገራለሁ ብሎ እስከ መተው ሊደርስ ይችላል የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ ነፍስ መግደል አይደለም ዝሙት መፈጸም አይደለም ማጭበርበር አይደለም ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል ታዲያ መቼ ነው የሚደሰተው ካላችሁ ሰውየው ተስፋ ሲቆርጥ ነው ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል ተስፋ ሲቆርጥ ንስሐ ሳይገባ በዛው ጭልጥ ብሎ ሊቀር ይችላል ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን ኃጢአት ይስራ ሰርቷል እሺ ጥሩ ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት ክርስቶስ በወንጌል ምን አለ ስብአ ይወድቅ ጻድቅ ወስብአ ይትነሳ ጻድቅ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል ይህ ማለት በጣም ፍጹም ቁጥር ነው 7 ማለት 1 2 7 ማለት አይደለም ከ7 በላይም ቢያጠፋ ይመለሳል ማለት ነው እንደውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ ሁሌ ንስሐ ይገባል አሁንም ያጠፋል ንስሐ ይገባል አሁንም ያጠፋል እንዲህ ያለ ከለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ላለ ደካማ ነው አለ ማለት ነው በዚህ አሸንፎ ሄዶ ንስሐ ገብቷል እስከ ድረስ ነው ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም እንደውም አንድ አባት እንዲህ ብለዋል ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው ተመልከቱ ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል ንስሐሰ
ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። እስከ ሞት የሚደርሰው በፍቅሩ ነው ማለት ነው። እንደዚህ አይነት ጉዳዮች እውነት ነው አስቸጋሪዎች ናቸው ማለት ለምሳሌ ሚስት ለመቁረብ ፈልጋ ባል ደግሞ ለቅዱስ ቁርባን ዝግጁ ሳይሆን ሲቀር ማለትም የቅዱስ ቁርባን ሕይወትን ያልጀመሩ ባልና ሚስት ሲሆኑ በተለይ ደግሞ ማለት ነው ወይ ደግሞ ባል ፈልጎ ሚስት ሳትፈልግ ስትቀር ምን ይሻላል መፍትሄው በጣም ረጅም ጊዜ ሆነን ታገለን ሞከርን አልተሳካም የሚሉ ሐሳቦች የሚሉ ጥያቄዎች ብዙ ጊዜ ይመጣሉ እና ስርዓተ ቤተክርስቲያን ያው ግልጽ ነው ሐሳቡ መጽሐፍ ቅዱስም ደጋግሞ እንደነገረን ባልና ሚስት በሩካቤ አንድ ይሆናሉ በመኝታ አንድ ይሆናሉ በጾምና በጸሎት ለመትጋት ካልሆነ በቀር አንዳቸው ሌላቸውን እንዳይከለክሉ እንቢ እንዳይሉ ስርዓተ ቤተክርስቲያን ያዛል መጽሐፍ ቅዱስም ያዛል ቅዱስ ቁርባንን ባልና ሚስት አብረው እንዲቀበሉ የሚደረግበት መሰረታዊ ምክንያት ይሄ ነው አንዱ ሌላኛው መሰናከል እንዳይሆንና አብረው መታገል መትጋት እንዲችሉ ማለት ነው ይሄ ማለት በጋብቻ ውስጥ የሚፈጸም ሩካቤ ነውር አለው መሰናከል ነው ኃጢአት ነው እያልን አይደለም ግን ስለ ክብረ ቅዱስ ቁርባን ባልና ሚስት ከመቁረባቸው በፊትና ከመቁረባቸው በኋላ ለሁለት ቀናት ከመቁረባቸው በፊት ለሶስት ቀናት ከቆረቡ በኋላ ለሁለት ቀናት ከሩካቤ እንደሚከለከሉ እናውቃለን ይሄንን አብሮ መታገል አብሮ መትጋት እንዲችሉ አንደኛ ይሄ ነው ሁለተኛ ደግሞ የጋብቻ ዓላማው ደግሞ ተጋግዞ ተደራርቶ አብሮ የእግዚአብሔር መንግስት መውረስ ስለሆነ አንዱ ድኖ አንዱ ሳይድን እንዳይቀር በእግዚአብሔር መንግስት እኮ እንተዋወቃለን በደንብ እንተዋወቃለን ሚስት ባሏን ልጆቿን ታውቃለች እናት አባታችንን ጓደኞቻችንን እናውቃቸዋለን የእግዚአብሔር መንግስት ሄደን ወደ እግዚአብሔር ፈቅዶልን ገነት ብንገባ ገነት ሄደን ሚስቶቻችንን ባሎቻችንን ልጆቻችንን ብናጣቸው ቅር ያሰኛል ያሳዝናል ስለዚህ ሉቃስ 16 ላይ የሚገርም ታሪክ አለ ትዝ የሚላችሁ ከሆነ ነው የሚባል አንድ ባለጸጋና አንድ ደሃ አላዛር የሚባል ደሃ ነበረ ሁለቱም ሞቱ ከዛን ሲኦል ገቡ የሚል ታሪክ ትዝ የሚላችሁ ታሪኩን ገብታችሁ አንብቡት እናንተና ይሄ ባለጸጋ ሰው ሲኦል ውስጥ ሆኖ እየተሰቃየ ይላል ቀና ብሎ አብርሃምንና አላዛርን በተርላ ሲመለከታቸው በምድር ላይ 7 ወንድሞች አሉኝ ገና ያልሞቱና አላዛርን ላክለትና ሄዶ ይንገራቸው ወደ እኔ ገባሁበት ስቃይ ውስጥ እንዳይገቡ እንዲዘጋጁ ይንገራቸው ብሎ ስለነሱ ሲጨነቅ ስለነሱ ሲጸልይ ስለምን እናገኘዋለን ሲያማልድ እናገኘዋለንና ወደ እግዚአብሔር መንግስት ብንገባ ምን ወዳቸው ምን ፈልጋቸው ሰዎች እዛ ቦታ ላይ ብናጣቸው ቅር ያሰኛል ነው ሐሳብ ስለዚህ እንደዛ እንዳይሆን ተጋግዞ አብሮ ማደግ እንዲችሉ ወደ እግዚአብሔር መንግስት መቅረብ እንዲችሉ ነው ባልና ሚስት በጋራ እንዲቆርቡ የሚደረግ እንደዛ ችግር ከገጠመና አንዱ እሺ ብሎ አንዱ እምቢ ካለ ግን የመጀመሪያው መፍትሄ ተነጋግሮ ችግሩን ለመፍታት መሞከር ነው ለምንድነው ማንቆርበው ለምንድነው ችግሩ ምንድነው ብሎ ያንን ችግሩን ለይቶ መፍትሄ ለማበጀት መሞከር ያንን መፍታት ካልተቻለ ደግሞ ቀጣዩ ስቴፕ ቢሆን ለቤተክርስቲያን መንገር ወይም ለንስሐ አባት መንገር መጽሐፍ ቅዱስ ያስተማረው እሱ ስለሆነ ማለት ነው ባልንጀራ ቢበድል ወይ ቢያስቀይም መጀመሪያ ለብቻው ንገረው ከዛ አንድ ሁለት ምስክር ባለበት ቦታ ላይ ንገረው ካልሆነ ግን ለቤተክርስቲያን አሳልፈ ስጠው ነው የሚለው መጽሐፍ ቅዱስና ይሄ እኮ ትልቅ በደል ነው ከክርስቶስ ጋር ደም እንዲለዩ ምክንያቱም ትልቅ በደል ነው እንደዚህ አይነት በደል ቢያደርስብን አንድ ሰው መጀመሪያ ማድረግ ያለበት ተነጋግረን ጓደኞቻችንን ባልንጀሮቻችንን ወይ መምህራን አምጥተን መፍትሄ እንዲበጅለት ለማድረግ መጽሐፍትን እንዲያነቡ ትምህርቶች እንዲማሩ ማድረግ የመጀመሪያው እርምጃ ነው የሚሆነው በዛ ካልተሳካ ደግሞ ትልቅ ስልጣን ያላቸው ንስሐ አባታችን ናቸው በመካከላችን ንስሐ አባታችን ጣልቃ ገብቶ መፍትሄ እንዲያበጁለት ማድረግ ንስሐ አባት መክረውት ንስሐ አባት ዘክረውት እሳቸው መፍትሄ አበጅተውለት ግን ለመቀበል ፈቃደኛ ካልሆነ ያ ሰው አይ በቃ ባልየው ፈቃደኛ ስላልሆነ ሚስትየው አትቀበል አትልም ስርዓተ ቤተክርስቲያን የባልና ሚስት አንድነታቸው በነፍስ አይደለም በነገራችን ላይ በስጋ ነው አንድ አካል አንድ ስጋ ይሆናሉ እንጂ አንድ ነፍስ ይሆናሉ አይደል መጽሐፍ ቅዱስ ሚስት ገነት ስለገባች ባል ተከትሎ ገነት አይገባም ሚስት ሲኦል ስለገባች ባል ተከትሎ ሲኦል አይገባም ለየብቻ ነው ለየቀን ነው እንደየምግባራቸው እንደየኑሯቸው ነው ሁለቱም በክርስቶስ አምነዋል ከዛ በኋላ ግን የሚኖራቸው ምግባር የሚኖራቸው ህይወት ነው መጨረሻቸውን የሚወስነውና አንድ ነፍስ አይደሉም አንድ ስጋ ናቸው እንጂ ስለዚህ ተመክሮም ተዘክሮም ቤተክርስቲያን ጠርታውም የማይመጣ ከሆነ ለመቀበል የተዘጋጁ ሰው መቀበል ነው ያለበት በጣም ትልቁ መፍትሄ የሚሆነው በነገራችን ላይ መጸለይ ብዙ መምከር ብዙ ማስተማር ምናምን ነገር አይደለም ስለ ባል ስለ ሚስት በጣም ተግቶ መጸለይ ያስፈልጋል በጣም በፍቅር መጸለይ ያስፈልጋልና ያንን እያደረግን ስለ ባሎቻችን ስለ ሚስቶቻችን እየጸለይን ከዛ በኋላ ግን እኛ በቅዱስ ቁርባን መመላለስ ይኖርብናል ማለት ነው ራሳችን እየዳንን ነው ስለሌላው ሰው መዳን የምንቆረቆረው የሌላን ሰው መዳን ለመስራት የምንሞክረው እንጂ አይ በቃ ከሞትን አይቀር አብረን እንሙት አትልም ቤተክርስቲያን ስለዚህ በንስሐ አባት በኩል መፍትሄ ካልተበጀለት ንስሐ አባትን አማክሮ ከዚህ በላይ መታገስ አልችልም ተብሎ ያ ሰው ተዘጋጅቶ ወደ ቅዱስ ቁርባን ይቀርባል ከዛ በኋላ ግን ሚስት ወይም ያልቆረበው አካል ወይም ባል ወደ ቤተክርስቲያን እንዲመጣ ወደዚህ ሚስጥር መቅረብ እንዲችል ደግሞ ተግቶ መጸለይ ደጋግሞ ማስተማር እግዚአብሔርን መማፀን ስለት መሳል ይብን ለብዙ ነገሮች እኮ እንሳለን ስራ ያገኝ ልጄ ስራ ያገኝ እንትና ይሄ ነገር ይሳካለት ያ ነገር ተብሎ ሰው ይሳላል
ለምድራዊ ነገር እንደምንሳለው ሁሉ ለነፍሱ ድነትም ስለትን መሳል፣ ለባልንጀራ መጾም፣ ሚስቴ ስጋው ደግሞ መቀበል እንድትችል ብሎ መጾም፣ ባሌ ስጋው ደግሞ መቀበል እንዲችል ብሎ መጸለይ፣ መጾም መልመድና እነዛ ሰዎች ወደ ድነት እንዲመጡ ከእግዚአብሔር ጋር ተግቶ መነጋገር ያስፈልጋል ማለት ነው። ከዛ ያለፈ ግን ያኛው ሰውዬ ስላልቆረበ ሚስት መቆረብ አትችልም የሚል ስርዓት ቤተክርስቲያን የላትም የሚለው ነገር አጽንኦት ሰጥተን መናገር ያስፈልጋል። ለምንድን ነው ከ10 1 የሆነው? እውነት ለመናገር አሁን መሬት የሚያከራይ ሰው ከ10 1 አይደለም የሚወስደው፣ ከዛ በላይ ይወስዳል። መሬቱን የፈጠረ እግዚአብሔር ግን ከ10 1 ነው የሚወስድ። በሌላም መንገድ ስትመለከተው በምድር ያሉ ነገስታት ከዚህ በላይ ይገባናል ይሉሃል። እርግጥ ነው በምድር ላይ ለሚያስፈልጉ ነገሮች ሰራዊት መድበውልህ፣ ሰላምህን አስጠብቀውልህ፣ መንገድ ሰርተውልህ፣ ውሃ አስገብተውልህ ምናምን ተብሎ ነው አይደል እንደዛ የሚታስበው። ግን ከዚህ በላይ እውነት ለመናገር እግር ባይኖርህ መንገድ ቢሰራ ትሄድበታል? የምትሄድበት አይደለም። ከዚህ በላይ አሁን መብራት ቢያበሩልህ አይን ባይኖርህ ምን ታደርገዋለህ? ምንም ትርጉም የለውም። መሰረታዊ ጉዳዮችን እግዚአብሔር ነው ይዘረጋልን። ግን ከዚህ በላይ አልጠየቀህም። በየጊዜውም አይጨምርም። የኑሮ ውድነት ስለተጨመረ አሁን አስራት የሚለውን ስም ወደ ሌላ አንቀይረው፣ 5500 ያዘዘውን 10 የሚለውን ወደ እስራ አንቀይረው፣ እስራ 30 እያልን አንሄድ። ምክንያቱም አስራት ነው በቃ ተቀበሉ የተባለ። ለምንድን ነው ከዛም ማናወጣው ከተባለ ምን ይላል ይሄ መጽሐፍ ራሱ? እግዚአብሔርን አንተ ባለጠጋ አታደርገውምና ይላል። ከዚህ በላይ አልተጠየቅም። እግዚአብሔር የሚኖረው ወይም ቤተ እግዚአብሔር የሚኖረው በአንተ ገንዘብ አይደለም። ምናልባት ካልበላን አንሰራም የሚሉ ሰዎች ሊወጡ ይችሉ ይሆናል። ግን ደግሞ መንፈስ ቅዱስን ተመግበው የሚኖሩ አገልጋዮች ይቀጥላሉ። እግዚአብሔር ምን ይላል በመጽሐፍ ቅዱስ? ዘቦ ብዙ እያተረፈ ወዘቦ እሁድ እያህጸጸ የሚል ንባብ አለ በኦሪቱ። ብዙ ያለው አላተረፈም፣ ጥቂት የያዘም አላጎደለም ይላል። እስራኤል በአንድ ወቅት የምትበሉትን ብቻ ለዕለት ይዛችሁ ግቡ ነው የተባሉት። ከዚያ ግን ምን ማሰብ ጀመሩ? እንዴ ነገ ባይወርድስ አሉ ማለት ነው። ተጠራጠሩ። እንዴ ዛሬ ያወረደውን እግዚአብሔርን ነገ ያወርድም ብሎ መጠራጠር ሞኝነት ነው እውነት ለመናገር። ምክንያቱም ዛሬ ያወረደ እሱ ራሱ አስቦ ነው እንጂ እስራኤል መማለጃ ሰጥተውት ወይም ደግሞ የነሱ ልመና እንትን ብሎት አይደለም። እና እነሱ ግን አይ ነገ ባይመጣስ ብለው ሁለት ቁና ይዘው ገቡ ይላል። አንድ ቁና ይዞ የሚገባ ነበር እንደ ሙሴ ትእዛዝ። በኋላ ግን ሁለት ቁና ይዘው እንትን ያሉት ተርፏቸው አደረ። በበነጋው ሳይሆን ሸቶ ተልቶ አገኙት ይላል። ይሄ ማለት ምንድን ነው? ብዙ ያለውም አላተረፈም፣ ጥቂት የወሰደም አላጎደልም ይላል። በቤተ ክርስቲያን ያለን አገልጋዮች ይህን ማመን ይኖርብናል። ዛሬ ደሞዛችን አድጎ ብዙ ሆኖ ሊሆን ይችላል። ግን ምንድን ነው ስንል ከድሮ የተሻለ ኑሮ ላንኖር እንችላለን። ቁጥሩ ነው የበዛው። ድሮም ተከራይተን ነው የምንኖረው፣ አሁንም ተከራይተን ነው የምንኖረው። ድሮ መኪና ሳይኖረን ዘግይተን የምንገባውን ያክል ነው አሁንም መኪና ኖሮንም ዘግይተን ነው የምንገባው። እንዲህ እያለ ስትሄድ ኑሮህን የሚለውጠው የእግዚአብሔር ጸጋ ነው እንጂ የገንዘብ ብዛት እንዳልሆነ ነው የሚያሳየው። እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገርም። ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል እኮ። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ ይቀርና የተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል አበው መነኮሳት በዜና አበውና በመጽሐፈ መነኮሳት እኮ ስናነብና መርምረንም ስናገኝ የእግዚአብሔር ረድኤቱን ቸርነቱን የሚጠብቁትና የሚነፋፈቁት የለመኑትን ልመና ሲሰማቸው ብቻ እኮ አይደለም። እርሱ የታመመውን እርሱ ለነሱ ሲል የከፈለውን ዋጋ የሚመስልም ሕማም እንዲመጣባቸው ይለምናሉ። ይህ አይነቱ እኮ ነው አቡነ ተክለ ሃይማኖት የሆድ ጽኑ ቁርጠት እያመማቸው ያንን ሁሉ መከራ የታገሱትና ያንን ሁሉ መከራ እሺ ያሉት። ቅዱስ ጳውሎስ ጽኑ የሆነ የወገብ ሕመሙን የራስ ምታቱን፣ ቅዱስ ጢሞቴዎስ የሆድ ቁርጠቱን፣ ይህንን ሁሉ
መከራ ይህንን ሁሉ ጭንቅ የያዘውን ሰው እነሱ ሲፈውሱ እነሱ ራሳቸው ግን ጤነኛ መሆን የከበዳቸው ያንን ጤና ለራሳቸው ማግኘት ከብዷቸው እንዳይመስላችሁ ያ ጤና ስለ ክርስቶስ የሚሸከሙት መስቀል ስለሆነላቸው ህመማችንን አንጸየፈው ክርስቲያኖች የጌታችን መስቀል እንደሆነ እንድናምነው ግን እግዚአብሔር ልባችንን ይክፈትልን መጀመሪያ ሃይማኖታችንን እንዲያጸናልን ለምኑ በኋላ ቤታችንን ያጸናዋል እግዚአብሔር ግዴላችሁም መጀመሪያ ስለ ቤታችሁ መጽናት አይደለም መጀመሪያ ስለ ተዳራችሁ አይደለም መጀመሪያ ስለ ሃይማኖታችሁ መጀመሪያ ስለ ክብረ ነፍሳችሁ ተጨነቁ ክብረ ነፍስ ካለን ክብረ ስጋ ይቀጥላል ብዕለ ነፍስ ካለን ብዕለ ስጋ ይቀጥላል መሰረተ ነፍስ ካለን መሰረተ ስጋ ይቀጥላል ይጸናል በእውነት ወገኖች እመኑ በቅዱስ ወንጌል የተጻፈው እንደዛ ስለሆነ ስለዚህ እንደው ይሄ የማዳን ሳምንት ነውና በዚህ የማዳን ሳምንት ሁላችንም ልንፈወስ ይገባናል ለምንድነው መጻጉዕ ብለን የሰየምነው ይሄንን ሳምንት ከተባለ ሁላችንም በምንም አይነት ህይወት ውስጥ ብንኖር እግዚአብሔር የሚጎበኘን መሆኑን ለማሳየት ሁለተኛ ደግሞ ምንም ያክል ብንታመም እግዚአብሔር እንደሚፈውሰን ለማሳየት ሶስተኛ ደግሞ ምንም እንኳን የታመምን በኃጢአታችን ምክንያት ቢሆንም እግዚአብሔር ግን ይቅር ሊለን ፈቃደኛ እንደሆነ ለማሳየት ይሄ ሳምንት መጻጉዕ ተብሎ ተጠርቷል ማለት ነው ስለዚህ በዚህ ሳምንት የታመምን ሁላችን የታመመች ነፍሳችን ይሄን ሳምንት ልትሻገር አይገባትም ልትፈወስ ይገባታል አእምሮአችን ሊፈወስ ይገባል መፈወስን እንልመድ በጸሎት መፈወስን እንልመድ በእግዚአብሔር ቃል መዳንን እንልመድ ከዳንም በኋላ ደግሞ ማገልገልን እንልመድ ይሄ ሰው ያቺ የጴጥሮስ አማት ታሳውሳላችሁ ጴጥሮስ አማት ወተንሳቶ ተለቀጠሙ ነው የሚለው ከዳነች በኋላ ተነስታ አገለገለቻቸው ነው የሚለው እኛም ከዳን በኋላ የማገልገል ልምድ ይኖረን ታስታውሳላችሁ አይደል በድህነት ተይዘን የነበር ተጨንቀን ነበር እንኳን እዳ እንኳን ምን ከፍለዋተን ምን በላዋተን የነበርንበት ዘመን እግዚአብሔር ግን ዛሬ ምን በላው አይደለም ምን እናተርፈው ሁሉ ሰጥቶናል የታለ ግን ዛሬ ማገልገላችን በገንዘባችን አገለገልንበት እግዚአብሔር ያኔ ከሁሉ በታች አድርጎን በነበረ ጊዜው ከሁሉ በታች በነበርን ጊዜ አሰበን አይደል እንዴ ዛሬ ባለጸጎች ነን ዛሬ ልብሳችን ተለውጧል ዛሬ ምንነዳው መኪና ሌላ ነው ዛሬ ምንኖረው ኑሮ ሌላ ነው ግን ወገኖቼ የታለ ማገልገላችን የታለ መታመናችን በሰጣችሁ ነገርማ ታማኝ ሆኑ ክርስቲያኖች ምክንያቱም ገና የሚሰጣችሁ ስጦታ ስለሚበልጥ ነው በዚች እምነታችሁን ታጎላላችሁ ገና የሚበልጣው ስጦታ ገና ነው ክርስቲያኖች መጻጉዕ የተፈተነው በዚያ ነው በተሰጠው ስጦታ ታማኝ አልነበረም ስለዚህ እግዚአብሔር ምን አደረገው ከዚህ በኋላ ድጋሚ ወደ መቅደሱ አልመጣም ማለት ነው ይሄ ሰው ከደቀ መዛሙርቱ እንዳንዱ ሊሆን አልተቻለውም እና በሰላም ሄድም አልተባለ በሰላም ሄጅ ነው ያለታችን ሴት ሌሎችንም እንደዛው በሰላም ሄዱ እያለ ነው ያሰናበታቸውና እንዲህ መባል እኮ ቀላል ነገር ይመስላል መሾም እኮ ነው በሰላም ሄድ እረፍት እኮ ማግኘት ነው በሰላም ሄድ ትልቅ ስንብት እኮ ነው በሰላም ሄድ ሰላም እሱ አይደል እንዴ በሰላም ሄድ ከሱ ጋር እንድንኖር እኮ እየፈቀደ ዛሬ በገነት ከኔ ጋር ትሆናለህ ከሚለው ቃል ጋር እኮ ተመሳሳይ ነው ቃል በሰላም ሄድ ተመልከቱት ወገኖች ዛሬ በገነት ከኔ ጋር ትሆናለህ ከሚለው ጋር ተመሳሳይ ነውና እንዲህ እንዲለን ነው ስንኖር ወገኖቼ እግዚአብሔር በመጀመሪያ ምናችን ላይ ፈውስ ሊያደርግልን እንደምንፈልግ መንገር ይኖርብናል መፈወስ ካለብን ከምን ጀምረን ነው መጽናት ካለብን ከምን ጀምረን ነው የሚለው የዚህ ሳምንት ታሪክ የሚነግረን እውነት ነው ማለት ነው የእግዚአብሔር ሰላም እንግዲህ በሰላም ይሄድ መባል ነው በጣም ትልቁ ነገርና ሁላችንንም ለዚህ የበቃን ያድርገን በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል በቀጣይም እንደዚሁ ሌሎችን ቪዲዮዎች እንደዚሁ የሚያበረቱ የሚያጠናክሩ የሚያነቁ ህይወታችንን የሚቀይሩ እኛን ለንስሐ የሚያዘጋጁ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሁላችንም ኃላፊነታችንን ልንወጣ ይገባል ሼር ማድረጋችንን እንዳንረሳ ሐሳብ አስተያየቶቻችሁን ጥያቄዎቻችሁን እንደዚሁም ደግሞ ለሰዎች ባጋራ ብላችሁ የምታስቡት ነገር ካለ መጻፋችሁን እንዳትረሱ እግዚአብሔር አምላካችን ይርዳን ያግዘን እንበርታ እንጠንክር ይቆየን አሜን